አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? በዚህ መጥቻለሁ። እንግዲህ ሰርግ ፍለጋ ነው የመጣሁት ማለት ነው። አብርሽና ሄርሜላ ሊጋቡ ሆኖ በቃ ሰርግ ልበላ ነው የመጣሁት። ሰርግ ልበላ ነው። ቶሎ ትንሽ ሰዓት ስጡኝ ብያቸው ሰዎችን እና ለዛ ነው የመጣሁት ዛሬ። አብርሽ አፈቅርሻለሁ ብሏታል ሄርሜላን። በቃ እንግዲህ አበደ። እዛኛው መንደር አበዱ። ደስተኛ ሆኑ ማለት ነው። የምታሳዝነኝ ሩታ ናት። አሁን እንግዲህ ምን ማድረግ አለበት? ወላ ለዚህ ነው ወይ እንግዲህ ምንድነው የሚባለው? ለዚህ ነው ወይ ሲያመጥ የኖረው? ሩታንስ እንዴት ፈራት? አሁን ሩታ እንግዲህ አዳሯን ምን እንደምታስብ እንግዲህ ልናይ ነው። እሷ ምንም ጊዜም አትፈልገውም፣ ሩታ አትፈልገውም። ግን በጣም ጓደኞቿን አባራ ለሱ ብላ ማለት ነው። እንደዛ ብላ ዛሬ እንደዚህ ግልብጥ ሲልባት እኔ ለሷ ተናደድኩ። ወላሂ ምንድነው የምትለው አሁን እንግዲህ ሩታ ማለት ነው። ሰላም ብያችኋለሁ። እኔ እንጃ ሰላም ብያችኋለሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ጠፍቼ መጣሁኝ ማለት ነው። ገርሞኝ ነው። በፊት ስንት ጊዜ ሁለት ጊዜ ለቀቁ ማለት ነው። አምጦ በቃ እውነቱን ተናገረ። ይሄ ነው እንግዲህ ወንድ ማለት ይሄ ነው። በቃ ወደ አንዱ መሄድ አለብህ። አሁን ልጄ ምናምን እያልክ እንግዲህ ወደ ሩታ ዘንድ መሮጥ የለብህም። ልጅህን ደግሞ አታገኛትም ሩታ። እኔ አላቅም ብቻ እንትን ብላ ያኔ ሲረሳላት ይዛ ወደ አንዱ ትሮጣለች እንጂ ልጅ እያለ እሷ ዘንድ እየሄደ እንትን የሚልበት ምክንያት አይኖረውም። እና አሁን እዚህ ጋር እንግዲህ ነገ ሩታ የምትለቀውን ቪዲዮ እናያለን። ቡዜ እንኳን ደስ ያለሽ፣ አቤላ እንኳን ደስ ያላችሁ ሁላችሁንም ማለት ነው። በጣም ይገርማል። እንደው እንደዚህ ያለ ትዳርስ ቢቀር ይሻላል። ሩታ ሄርሜላም ነገ ታለቅሻታለሽ። ሩታ ያለቅሻት ስንባ ታለቅሻታለሽ። ገና ሩታ አትፈልገው። ድሮም እኮ አብርሽን አትፈልገውም። ያው ሩታ እንትናን እያናደደችው ነው። እሷን ሄርሜላን ለማናደድ ፈልጋ ነው እንጂ እሱን አትፈልገውም። ብትፈልገው ኑሮ በፊት እንትን ትለው ነበር። ግን አትፈልገውም። ተፋተናል ብላለች። እሱም ተፋተናል። በቃ የፈለገውም አባት ይችላል እንትን ማለት ይችላል። ግን ልጄ እያለ እየመጣ እንዳይረብሸኝ ነው የምትለው። እኔ ገረመኝ። አሁን በቃ ደስተኛ ሆነች ሄርሜላ። በቃ አቸነፈች እንግዲህ። ለማንኛውም ውዶችዬ አላስችለኝ ብሎ ነው አሁን ስልክ ላውራ ብዬ ነው የመጣሁት እንጂ ሰሞኑን በጣም ስራ በዝቶብኝ ነበረ እና ቪዲዮዋቸውን ራሱ አላየሁትም። ርዕሱን ያዝኩና በቃ እኔማ አፈቅርሻለሁ የሚለውን ሲያየው ነው እንደው እንዴት ልጄን ማምንሽ ስለተቀበልሽ አለ። ልጄን አብረሽ ስለተቀበልሽ የማንን ልጅ ማንን ነው የሚይዘው? ተፈለግክ ወለድላት እንጂ እሷን ተፈለግክ ወለድ። እሷ ልጅ ወልድልሃል ብለሃለች። ተወለድልህ። ሴት ልጅ ትንቻለህ። ሴት ልጅ ታርግልህ እንጂ በጣም ነው ያናደደኝ። ተናዳችኋል ወንዶች? ዛሬ ወላሂ ማለት ነው እኔ በጣም ስራ ይበዛብኛል። ይሄን ቲቪ ራሱ በጣም ቀዝቅዟል እና ላይክ ሰብስክራይብ እያደረጋችሁ አበረታቱ። በቃ ኢትዮጵያ ቀንሷል፣ ወርዷል እና ትንሽ ስራው ይስተካከልልኝ ብዬ ነው እንጂ በራሴ እመጣለሁ ብዬ አስቤያለሁ። ግን ስራውን ይስተካከልልኝ እስኪ። አሁን ከረመዳን በኋላ ምንክን ይቀላል እያልኩ እየጠበኩ ነበረ። ምንም አልቀለልልኝም። አላኩል ያህል የሩታ ነገር በቃ መጨረሻው እንደሆነ መጨረሻው በቃ እንደዚህ ሆነ ማለት ነው። መጨረሻው እንደዚህ ነው። ልክ የሩታ ድራማ ነው አሁን እዚህ የተደገመው ማለት ነው። ሩታ በፊት እንደዚህ አልቅሳ በቃ ወደ አዲስ አበባ ሄዳለሁ ስትለው ነው ሩጦ በቃ አፈቅርሻለሁ ብሎ እየታረቁት ማለት ነው። አሁንም ይችን አሽቶ በቃ አፈቅርሻለሁ ብሎ ተቀበላት ማለት ነው። ግን እዛኛው መንደር በጣም ደስ ብሏቸዋል ማለት ነው። እኔማ ከነሱ ቪዲዮ ከነሱ ከሚያወሩት የሰውን አስተያየት ነበር የማየው። የሰውን አስተያየት በቃ አስተያየታቸው ከልጅ እናት ምናምን የሚለውን ነበር ያየሁት። ብዙ እንደ ኮሜንቱ አይደለም። እሱም ደግሞ እሷን ተረግጬ አላልፍም ብሎ ነው እንጂ አልሙሂም በቃ ነገሩ እዚህ ላይ ተቋጨ። ሄርሜላ እንኳን አፈቅርሻለሁ ተብላ እንደውም እንትን ብላ ነበር። በቃ አሁን ነገ እንግዲህ ድፍት ነው የምታደርጋት ሩታን ማለት ነው እንደዛ። ለማንኛውም በቃ እንግዲህ መጨረሻው እንደዚህ ሆኗል። እስኪ ነገ ደግሞ እናየዋለን። ቀለበት እናስራለን ይላል። ቀለበት ሰርልኝ ነው የምትለው።
ነገ ቀለበት ሰርልኝ በቃ ማረጋገጫ ትለዋለች። ልናይ ነው እንግዲህ እኔም አፈቅርሻለሁ አላት እንደ ከሆዷ ወጣ ማለት ነው። አሁን ሩታ ምንድን ነው የምታደርገው? እኔ ቢሆን በቃ አዳሬን አላድራትም። ልም ነው የምለው ባንዱ ወላሂ ባንዱ ልም ነው። ምክንያቱም እኔ እሱ ልጅ አሳዳጊ ነኝ እንዴ? ልጅን ማልሰጥም የሱንም ልጅ አላሳድግም። ተፈለገ ሄርሜላ ነው ሄርሜላ ተወለደለት ኸላስ። እሱ ምን አገባው ከልጅ? እኔ ድፍት ብዬ ያመጣኋትን ልጅ እሷም ነገ ወልዳ ታገኛታለች ሄርሜላ ራሱ ማለት ነው። ብቻ አንዳንድ ጊዜ ነገሮችን ቆም ብሎ ስናየው በጣም ያስጠላል። መጨረሻው እንደዚህ ሆነ ማለት ነው። መጨረሻው እንደዚህ ባይሆን ደስ ይል ነበር፣ ግን በቃ እንደዚህ ሆነ። በቃ ሰርግ ሊበሉ ነው። በቃ አዛኛው መንደር በጣም ደስ ብሏቸዋል። በነገራችን ላይ አንዳንድ ጊዜ እንባ ፈሶ አይቀርም። ሩታ እንባዋ ፈሶ አይቀርም፣ ሄርሜላም ፈሶ አይቀርም። በሰፈሩት ቁና ነው የምታገኘው። አሁን አብርሽ የግድ ይዞት ነው እንጂ አፈቅርሻለሁ የሚለው እኔ ሄርሜላን ቢያፈቅራት እስከዛሬ እንትን ያላት ነበር። የዛኑ ጊዜ በቃ እኔ እና አንቺ ተፋተናል፣ ሩታ እዚህ ላይ ማቆም አለብን፣ ልጃችንን ማሳደግ ያለብን ብሎ እንትን ማለት አለበት ነበረ። ግን አሁን እንግዲህ እኔ እንጃ እንዴት እንደሚያደርጋቸው ማለት ነው። ልጅን እያለ እየተንቀራፈፈ ከሄደ እንዴት አድርጋ እንደምትመልሰው አላቅም። እሱ ደግሞ እንትና ደስታም ደግሞ ሩታን ፈቅራታለሁ አሁንም ቢሆን ምናምን እያለ ነው። እስኪ ልናይ ነው። ደስታም ለሩታ ዘመዶች ሽማግሌ መላክ አለበት ታውን በኋላ ማለት ነው። ታልኮራባት እኔ የፈራሁት ደስታም ደግሞ እንደዚህ ብሎ ትቷት ይሄዳል ብዬ ማለት ነው ሩታን። ግን በጣም ይገርማል አንዳንድ ጊዜ ህይወት በጣም ከባድ ናት። እና ቤተሰቦች እንግዲህ ይሄን ይመስላል የዛሬው ቪዲዮ። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ላይክ ሼር እያደረጋችሁ አበረታቱኝ ባይ